ሳንድሮ ማርቲኔዝን ፔፕ ጋርዲዮላ ሲያደንቀው ትዝ ይላችኋል። ከ2024 የኤፍኤ ካፕ ፋይናል በኋላ ምርጥ ከሚባሉ 5 ተከላካዮች መካከል ወርልድ ክላስ ከሚባሉት ውስጥ ነው ብሎ ነበር። ይህን ያለበት ምክንያት ስለሚከላከለው ነገር ብቻ አስቦ ሳይሆን ፓስ የሚያደርግበት መንገድ፣ ጨዋታውን ሊረብሽ የፈለገበት መንገድ በጣም አስገራሚ ሆኖ ስለታየው ነው። አሁን ላይ ፕሪሚየር ሊግ ላይ በደንብ ጠቅጠቅ ብሎ የሚከላከሉ ቡድኖችን ማስከፈት ችግር እየሆነ እንደመጣ ታውቃላችሁና በዚህ ሳምንት ሴንተር ባኮች እንዴት ይህንን ነገር ማድረግ እንደቻሉ ልንገራችሁ እስከ መጨረሻው። በዚህ ሳምንት ቼልሲ ከዌስትሃም ጋር 3-2 ባለቀው ጨዋታ ይህንን ነገር ተመልክተናል። አብዛኞቹ የፕሪሚየር ሊግ ቲሞች በ4-4-2 ኮምፓክት እየሆኑ ነው የሚጫወቱት። ስለዚህ አንድ ቡድን ቢልድ ለማድረግ ሲፈልግ ከኋላ የቁጥር የበላይነት ይኖራል። አትሊስት 3 ተጫዋቾች ምናምን ይኖራሉ። ነገር ግን ተጫዋቾቹ ተከላካዮች ስለሚሆኑ የሚኖረውን ስፔስ በትክክል አይጠቀሙትም። ምክንያቱም ወይ ሴፍ ፓስ ለማድረግ ነው የሚፈልጉት፣ ሪስኩን መውሰድ አይፈልጉም። ስለዚህ ተጫዋቾቹ ስፔሱን ይሰጧቸዋል። ይህንን ስፔስ ነበር ታዲያ ፎፋና ማግኘት የቻለው የነበረው። ኳሱን ኬሪ አድርጎ ሄዶ የፔናልቲ ቦክሱ ጫፍ አካባቢ ደርሶ ነበረ ክሮስ አድርጎ ጆዋው ፔድሮ ጎሉ እንዲገባ ማድረግ የቻለው የነበረው እና እንደዚህ አይነት ከሬጅ ያላቸው ተጫዋቾች ካሉ መፈታት ይችላል ማለት ነው። ሌላኛው ብራይተን ከኤቨርተን 1-1 በወጡበት ጨዋታ አሲስት ላደረገው ተጫዋች የሰጠውን ኳስ አይታችሁት ከሆነ ላይን ብሬኪንግ ፓስ ነው። ተጫዋቾች ነበሩ በደንብ፣ ነገር ግን ልጁ ሴንተር ባክ ነው፣ በጥሩ ሁኔታ ነበር ፓስ ያደረገለት። ብዙ ነገርን ያቀለለ ፓስ ማለት ነው። መስመር ሰንጣቂ ኳስ እንደሚሉት እንደሱ አድርጎ ነበር ጎሉ መቆጠር የቻለው። ተከላካዮቹ ምንም አይነት ድፍረት ያለውን ውሳኔ ይወስናሉ ብለው ስለማያስቡ የሚተዉትን ስፔስ ኤክስፕሎይት ማድረግ ይቻላል ማለት ነው። በዚህ ሳምንት የተመለከትነው ከሴንተር ባኮች አስገራሚው ሚና ይሄ ይመስለኛል።